አሚን መልቲሚዲያ ፕሮዳክሽን። ጉዞ በጸሎት አቃቂና ቦሌ ልብ አንጠልጣይ ታሪክ ክፍል 13። ደራሲ ዘሪሁን ገመቹ አቤ፣ ተራኪ ሶፊያ ይሱፍ። ይህንና መሰል የፍቅር ታሪኮችን ለማግኘት ቻናላችንን ሰብስክራይብ ያድርጉ። መልካም ቆይታ። የዛ ቤተሰብ አባል የኦክስጅን ባለድርሻ ናቸው። ያንን ደግሞ በተግባርም በስነ ልቦናም መረጋገጥ አለበት። በቤተሰብ ቢዝነስ ውስጥ ስለሚፈጠር ዋና ዋና ክስተት፣ ስለ ትርፍም ሆነ ኪሳራ ሁሉም ሰው በተገቢው መንገድ መረጃ ሊኖረው ይገባል። ሁሉም ኃላፊነት አንዱ አካል ብቻ ጠቅልሎ መውሰድ የለበትም። እዚህ ላይ በተለይ ኃይሎ ሚካኤል ብዙ ነገር ማስተካከል የሚጠበቅበት ይመስለኛል። ገብቶኛል። እሺ አስተካክላለሁ ልጄ። ሌላውና ወሳኙ የተለየ ችግር ከሌለ በስተቀር ባልና ሚስት መኝታ ክፍላቸውንም ሆነ አልጋቸውን መለየት የለባቸውም። በተጨማሪም ባልና ሚስት በምንም አይነት ሁኔታ ወደ መኝታቸው ሲሄዱ አኩርፈውና በውስጣቸው ተበሳጭተው ወይም ቂም ይዘው መሆን የለበትም። መኝታ ክፍል ለባለ ትዳሮች እንደ ቤተ መቅደስ ነው መሆን ያለበት። የሚሳሳሙበት፣ የሚተቃቀፉበትና የሚዋደዱበት፣ የሚፋቀሩበት፣ ስለ ጋብቻቸውና ስለ ልጆቻቸው ደህንነትና ሰላም የሚማከሩበትና የሚጸልዩበት የገመና መክተቻ ቦታቸው ነው መሆን ያለበት። ስለዚህ ቅያሜያቸውንም ሆነ ቅሬታቸውን ሳሎን ጨርሰው ለጭቅጭቃቸው መፍትሄ አበጅተውለትና ይቅር ተባብለው ነው በሳቅና በፈገግታ ወደ መኝታቸው መሄድ አለባቸው። አዎ ወደ መኝታ ክፍላቸው ሲያመሩ በፍጹም ሰላምና ፍቅር መሆን አለበት። የበለጠ ለመፋቀር፣ የበለጠ ለማረፍና የበለጠ ለመታደስ ይሄ ሁላችሁንም በኩል ደረጃ የሚመለከት ጉዳይ ነው። ሁለቱም አንገታቸው ላይ እታችና ወደ ላይ በማነቃነቅ መስማማታቸውን ገለጹ። ሌላው በቤት ውስጥ አንደኛው ሌላኛውን ማገልገል አለበት። ማገልገል ማለት በፍጹም ፈቃደኝነትና ፍላጎት የተሞላ መሆን አለበት። ባል የቤቱ ንጉሥ ሲሆን ሚስት ደግሞ ንግሥት ነች ማለት ነው። ልጆች ደግሞ ልዑላን ናቸው። ማንም ከማንም የበለጠ አስፈላጊ አይደለም። ማንም ከሌላኛው ያነሰ አይደለም። ለቤቱ ሙሉነትና ፍጹምነት ሁሉም የየራሱ ኃላፊነትና ድርሻ አለው። በፍቅርና በጋብቻ ሕይወት ውስጥ እርስ በርስ ያለ መከባበር ወሳኝ ነው። አንድ ሰው ለሌላ ሰው ጥያቄዎችን፣ አስተያየቶች ሲኖሩት በትህትናና ክብር በተሞላ ሁኔታ ጥያቄውን ማቅረብ አለበት። እርስ በርስ ያለ ግንኙነት የማይመስል መሆን የለበትም። እንግዳ ሲኖር የሚደረግ አርቲፊሻል የማስመሰል እንክብካቤና አክብሮት ጥቅም አልባ ነው። ለፍቅረኛ ወይም ለትዳር አጋር የሚኖር አክብሮት ትልቅና ሩቅ መሆን አለበት። ከልብ የመነጨ ብቻ ሳይሆን ከነፍስም የተጨለፈ መሆን አለበት። ሚስት ለባሏ ሚስት ብቻ አይደለችም። የሴት ጓደኛ፣ የእናት ምትክ፣ ዘመድ፣ ሁሉም ነገር ጭምር መሆን አለባት። ባል ለሚስቱ ወንድ ጓደኛ፣ ከዛም አልፎ የአባት ምትክ፣ ዘመድ መሆን አለበት። የማውራው ግልጽ ነው አይደል? አዎ በጣም ግልጽ ነው። ቀጥል። ትንፋሽ ወስዶ ከንፈሩን በምራቁ አረጠበና ንግግሩን ካቆመበት ቀጠለ። ከቤት ወጣችሁ ስትለያዩ የሚኖር ሽኝትና ከውጭ ውላችሁ ስትመለሱ እርስ በርስ የሚኖር የሙቅ አቀባበል በጣም ወሳኝና ኩነት ነገር ነው። ተቃቅፎ ደናዋል ደናዋይ ተባብሎ መለያየት እና ሲገናኙ እንዴት ዋልሽ፣ እንዴት ዋልክ ተባብሎ በፍቅር መገናኘት በመካከል ያለው ግንኙነት ያደረጃል። ፍቅርም ግለቱን ጠብቆ እንዲጓዝ ያደርጋል። በመጨረሻው ሚቻላችሁ ከሆነ እቤት ከገባችሁ በኋላ ለተወሰነ ሰዓት ስልክ የሚጠፋበትና ቲቪ የሚዘጋበት ልዩ የሆነ የቤተሰብ የጋራ መጫወቻና የመወያያ ሰዓት ቢኖር ልክ እንደ ቤተሰብ ለሚኖር መስተጋብር ትልቅ ጠቀሜታ ይኖረዋል።
እና ሌላው ልጃችሁ ላይ ያላችሁ አቋም ትልቅ ማስተካከያ ሊደረግበት ይገባል። ማለት በጸሎት ነገሮች ተስተካክለው ወደ ቤት ስትመለስ፣ ለምሳሌ ስትወጣና ስትገባ በጋርድ እንድትጠበቅና እንድትታጀብ ማድረግ አይገባችሁም። እንደ ማንኛውም ሰው በነፃነት ከፈለገችው ሰው ጋር ወጣ ከፈለገችው ሰው ጋር የመመለስ መብት ሊኖራት ይገባል። ሰለሞን፣ እዚህ ላይ አንድ ያልገባህ ነገር አለ። እኔ እኮ ልጄን በጋርድ ማስጠብቀው ወድጄ አይደለም። ልጄ የልብ በሽተኛ ናት። የልብ ንቅለ ተከላ ተደርጎላታል። በጣም ጥንቃቄ የምትፈልግ ልጅ ነች። ድንገት መንገድ ላይ ወድቃ አጉል እንዳትሆንብኝ ስለምሰጋ ነው ዘወትር ሰዎች በዙሪያዋ እንዲሆኑ የማደርገው ሲሉ ተቃውሟቸውን ያሰሙት አቶ ኃይለ መለኮት ናቸው። ቢሆንም ለዛ መፍትሄው ያ አይደለም። ይሄ የልጅቷን ነፃነት ከመንፈጉም በላይ በራስ የመተማመን ችሎታዋን በጣም ይጎዳዋል። በየሄደችበት በሰው መጠበቅ የመታፈን ስሜት እንዲሰማት ነው የሚያደርጋት እና የዛ ውጤት ደግሞ እንዲህ አሁን እንዳደረገችው ራሷን ነፃ ለማውጣት አላስፈላጊ ጣጣ ውስጥ እንድትገባ ትገደዳለች። ትክክል ልትሆን ትችላለች፣ ግን ያው ነፃ ትሆን። ብቻዋን ትንቀሳቀስ ብዬ ከፈቀድኩላት አንዳንድ አላስፈላጊ ቦታዎች ትሄድና የማይሆን ነገር ትሰራለች። እሺ፣ ለምሳሌ የት? ይሄውልህ የልብ ንቅለ ተከላ ተደረገላት ሲባል ልብ የሰጠቻት ልጅ ቤተሰቦች እዚሁ አዲስ አበባ አቃቂ አካባቢ ነው የሚኖሩት። ልጄ አሁን ተወች እንጂ በፊት ሰሞን ቀንና ሌሊት እዛ ካልወሰድከኝ እያለች ታስቸግረኝ ነበር። እኛ ደግሞ ከልጅቱ አባት ጋር ስንስማማ በምንም አይነት ነገር ከእኛ ጋር በአካል መገናኘት እንደማይፈልጉ ነው የነገሩን። እሷ ቤታቸው ሄዳ ቢያገኟት ልጃቸውን ስለምታስታውሳቸው ሐዘናቸውን ክፉኛ ትቀሰቅስባቸዋለች። እንደዚህ አይነት ውሎታ የዋሉልኝን ሰውዬ ደግሞ የማይፈልጉትን ነገር ማድረግ ላሳዝናቸውና ላስከፋቸው አልፈልግም። አንድ ለዛ ነው የማስጠብቃት። ንግግራቸውን እየተናገሩ ሳለ የሆነ እስከ ዛሬ ያላሰቡት ገራሚ ሐሳብ በአእምሯቸው ብልጭ አለ። እንዴት እስከ ዛሬ ትዝ ሊላቸው እንዳልቻለ ግራ ገባቸው። ልጄ እነሱ ጋር ሄዳ ቢሆንስ? ሐሳቡን በውስጣቸው አፍነው ያዙት። የልጃችሁን ደስተኛነትና ሳቅ የምትፈልጉ ከሆነ ለችግሮቻችሁ ሁሉ ሌላ መፍትሄ አብጁላቸው። ደግሞ ለበጸሎት በግልጽ ነገሮችን ቢያስረዷት ይገባታል። ብስልና አስተዋይ የ22 ዓመት ወጣት ነች። ይልቅ እናንተ በመካከላችሁ ያለውን ችግር ፈታችሁ ሰላም ከሆናችሁና ስትወጣ ስትገባ የሚከታተላት ሰው መመደብ ካቆማችሁ የልጃችሁን ደስታና ሳቅ መመለስ ብቻ ሳይሆን መቼም መልሳችሁ አታጡትም። ወይዘሮ ስንዱ መለሱ። እሺ ልጄ እንዳልክ እናደርጋለን። ኃይሌ እንዲህ ማድረግ ያቅተናል እንዴ? እረ አያቅተንም፣ ችግር የለውም። ሁሉን ነገር እኔ አስተካክለዋለሁ። አሁን ከፈቀድክልኝ ወደ ካምፓኒው አንድ አጭር ስልክ መደወል አለብኝ። ከባድ የሥራ ጉዳይ ነበር። ምን እንዳደረሱት ልጠይቃቸው። ችግር የለም፣ በቃ አሁን ጨርሰናል። ጠዋት ጉዟችንን ስለምንቀጥል ዕቃችንን መሸካከፍ መጀመር እንችላለን። ጥሩ ብለው ቀድመው ከመቀመጫቸው ተነሱና ወደ ክፍላቸው በመሄድ ስልካቸውን ካስቀመጡበት አንስተው በጀርባ በኩል ባለው በር ከቤት ወጡ። ስልክ ደወሉ። ስማ አቃቂ ለልጄ ልብ የሰጠቻት ቤተሰቦቿን ታውቃቸዋለህ አይደል? አዎ አውቀዋለሁ። አሁኑኑ እዛ ሂድና ቀስ ብለህ ማንም ሳያይህ ወደ ቤታቸው የሚገባውንና የሚወጣውን ሰው ተከታተል። ከተቻለ ሁሉንም ፎቶ አንሳ። እሺ፣ ግን በቀጥታ ምን ለማጣራት ነው የምንፈልገው? ነገሩን ማወቄ ስራዬን ያቀልልኛል። አዎ፣ ምን መሰለህ፣ ለማንም እንዳትናገር። ልጄ ምናልባት እዛ ቤት ተደብቃ ይሆናል የሚል ጥርጣሬ አድሮብኛል እና ከአሁኑ ጀምረህ በቃ እስክልህ ድረስ እንዳልኩህ ተከታተልልኝ። እሷን በተመለከተ የሆነ ትንሽን ፍንጭ ቢሆን ካገኘህ ወዲያው አሳውቀኝ።
ስልኩን ዘጉና ኪሳቸው ውስጥ ከተው ወደ ውስጥ ተመለሱ። ወይዘሮ ስንዱ አልጋቸው ላይ አረፍ ብለው አገኟቸው። በራፉን ዘጉና የራሳቸውን አልጋ ትተው ወደ ባለቤታቸው አልጋ ሄዱና ከጎናቸው ተቀመጡ። አቶ ኃይለ መለኮት ባዘዙት መሰረት ሽጉጡን ሙሉ ጥይት ሞልቶ ወገቡ ላይ ከሸጎጠ በኋላ አጉሊ መሳሪያ ያዘና ማንንም ሳያስከትል ቀጥታ መኪና ውስጥ ገብቶ ወደ ቃሊቲ ነዳው። የሰውየውን ጥርጣሬ ምንም አልተዋጠለትም። ልጅቷ ስንት አማራጭ እያላት እንዴት እዛ ጭንቁርቁር ቤት ውስጥ ከጭንቁርቁርስ ሰዎች ጋር ትቆያለች ሲል ራሱን ጠየቀ። ሊዋጥለት አልቻለም። በጸሎት ከጠፋችበት ቀን አንስቶ በመላ ሀገሪቱ ፍለጋ የተሰማሩትን በመቶ የሚቆጠሩ ግለሰቦችን የሚመራው መረጃ የሚቀበለው አዲስ ቦታ ስምሪት የሚሰጠው እሱ ነው እና የእሱ እቅድ የሆነ ቦታ መኖሯን በሆነ መንገድ ቀድሞ ቢደርስበት እንደምንም ብሎ የራሱ ሰው በሚስጥር እንዲያገኛት አድርጎ በእጅ አዙር 5 ሚሊዮን ብር የሽልማት ገንዘብ ለመቀበል አቅዶ ከልቡ እየሰራ ነበር። እርግጥ እንደዚህ እያደረገ መሆኑን ቀድሞ ቢደርሱበት ያለምንም ማቅማማት ግንባሩን በጥይት እንደሚነድሉት እርግጠኛ ነው። ግን በህይወት የተሻለ ነገር ማግኘት ሪስክ መውሰድ የግድ እንደሆነ የሚያምን ስለሆነ ነገሩን ልክ እንደ ቁማር ነው ያየው። ወይ ይበላል ወይ ይበላል ነበር ውሳኔው። አሁን ሰውየው እንደሚሉት ልጅቷ የገመቱት ቦታ የምትገኝ ከሆነ ያ ሁሉ እቅዱ ውሃ በላው ማለት ነው። ቦታውን ራሳቸው ቀድመው አውቀው ስለነገሩት ሽልማት የሚሰጡበት ምንም ምክንያት የለም። መኪናውን ወደዛ ሲያሽከረክር በውስጡ በጸሎት የተባለው ቤት በፍጹም እንዳትገኝ እየጸለየ ነበር። እንደደረሰ ከመንገድ ማዶ አስፓልት ጠርዝ ላይ መኪናውን ፓርክ አደረገና የመኪናው መስኮት በከፊል ከፍቶ ማጉያ መነጽሩን ወደ እናቱ ለሜቻ ግቢ አነጣጠረና ገቢ ወጪውን መመልከትና በመካከልም የተለየ ነገር ሲያይ ሲመስለው በሞባይሉ ፎቶ ማንሳት ጀመረ። ስራ የጀመረው ከጠዋቱ 5 ሰዓት አካባቢ ቢሆንም እስከ 10 ሰዓት 2-3 ጊዜ አሮጊት ሴት ስትወጣ ስትገባ ከማየት ውጪ በግቢው ውስጥ አይን የሚስብ ምንም አይነት እንቅስቃሴ አልነበረም። ሰዓቱ እየረዘመ ሲሄድ ተስፋ እየቆረጠና እየተሰላቸ መጣ። ለዛሬ ይበቃኛል ብሎ 11 ሰዓት አካባቢ ላይ አካባቢውን ለቆ ወደ ቤቱ ሄደ። በማግስቱ በጠዋት ማለዳ 1 ሰዓት ላይ ነበር የመጣው እና 2 ሰዓት ላይ የሚፈልገውን አገኘ። ደጋግሞ ፎቶ አነሳው። በቤቱ አንድ ሴት ልጅ ብቻ እንዳላቸው አጣርቷል። አሁን እየገቡ እየወጡ ያሉት ግን በተቀራራቢ ዕድሜ ላይ የሚገኙ 2 ወጣቶች ናቸው። አንደኛዋ የቤቱ ልጅ እንደሆነች እርግጠኛ ነው። ሁለተኛው ግን የሚፈልጋት የባለጸጋው ቅምጥል ልጅ ትሆን አትሆን መለየት አልቻለም። የለበሰችው ልብስ የተለመደ አይነት ነው። በዛ ላይ ፊቷን ጭንቅላቷን ጭምር በሻርፕ ሸፍናለች። ዝም ብሎ ከመኪናው በመውረድና በእግሩ ወደ አጥሩ በመጠጋት ከቅርብ ርቀት በርከት ያለ ፎቶ አነሳና ለአቶ ኃይለ መለኮት ላከላቸው። አቶ ኃይለ መለኮት በዚህ ጊዜ ከባለቤታቸው ጋር በሰለሞን በሚሾፈር መኪና ከቢሾፍቱ ወደ አዲስ አበባ እየተመለሱ ነበር። ስልካቸው ድምፅ ሲያሰማ ከኪሳቸው አወጡና ተመለከቱ። መልእክት መሆኑን ሲያዩ ከፈቱት። አይናቸው ተጉረጠረጠ። እራሷ ነች፣ ልጄ እራሷ ነች። ከጎናቸው ያለችው ሚስታቸው ላይ ተጠመጠሙና ጉንጮቿን አገላብጠው ይስሙ ጀመር። እንዴ ኃይሌ፣ ምን ተፈጠረ? ምን ተገኘ? እረ ንገረኝ። ይሄውልሽ እችው ይሄው ፊቷን ብትሸፋፍንም እራሷ ነች። ወይዘሮ ስንዱ ስልኩን ከባላቸው እጅ ተቀበሉና አፍጥጠው ተመለከቱ። ከባላቸው በበለጠ በመደነቅ መኪናዋን በእልልታ አደባለቁት። ሰለሞን
የነገሩ ውል ስላልገባው መሪውን ጠመዘዘና የመንገዱን ዳር አስይዞ መኪናውን አቆማት። በራፉን ከፍተው ወረዱ። እሱም ተከትሏቸው ወረደ። አረ ለእኔም ንገሩኝ፣ ምንድን ነው እንዲህ የሚያስፈነጥዛችሁ? ምን አይነት ደስታ ነው? ልጃችን የት እንዳለች አወቅን። እያት፣ ተመልከት። ስልኩን ከሚስታቸው ተቀበሉና ለሰለሞን አቀበሉት። አንድ ፊቷ በቅጡ የማይታይ ወጣት ፎቶ ነው፣ ግን በጸሎት እንደሆነች ወዲያውን ያወቃት። ሙሉ ፊቷን ሳያይ እሷ እንደሆነች እንዴት እንዳወቀ አልገባው። አየህ፣ ልጃችን እራሷ ነች። ሰው እንዳይለያት ነው ፊቷን የሸፈነችው። ለመሆኑ የት ነው ያለችው? ጠየቀ ሰለሞን። የት እንዳለች ቆይ እነግርሃለሁ ብለው ስልኩን ተቀበሉና ደወሉ። ሄሎ፣ ፎቶ ደርሶኛል። አዎ፣ ሳስበው እሷ ትመስለኛለች። አዎ፣ እራሷ ነች። ከቦታው እንዳትንቀሳቀስ፣ እዛው ጠብቀን። ከቢሾፍቱ እየተመለስን ስለሆነ ከ15 ደቂቃ በኋላ ያለህበት እንደርሳለን። ወጣ ከሄደችስ ላስቁማት? አይ ልጄን ቀጥታ እኔ ነኝ የማገኛት። እንዳታስቆማት፣ ትደነግጥብኛለች። ከቤት ከወጣች ዝም ብለህ በቅርብ ርቀት እየተከታተልክ ያለችበትን ታሳውቀኛለህ። እሺ ጌታዬ፣ እንዳሉት አደርጋለሁ። ጎበዝ፣ እንዳስደሰትከኝ አስደስትሃለሁ። ቆንጆ ጉርሻ ጠብቅ። እሺ ጌታዬ። ስልኩን ዘጉና በሉ ጊዜ አናባክን፣ ግቡና እንሄድ። እንዴ የት እንዳለች ንገረኝ እንጂ ወይዘሮ ስንዱ ጠየቁ። ስንዱ ልጃችን ከሰዎቹ ጋር ነው ያለችው። የትኞቹ ሰዎች? እናቶ ለሚቻ ጋር ማለት የልብ ለጋሿ ቤተሰብ ጋር ነው ያለችው። ወይ ጉዴ! አሁን ምንድን ነው የምናደርገው? እያሉ ወደ መኪናው ገቡ። አቶ ኃይለ መለኮት ተከትለዋቸው ገቡ። ሰለሞን በሰማው ያልጠበቀው ነገር ግራ እንደተጋባና ምን ማድረግ እንዳለበት እያሰላሰለ ገቢና ገባ። መኪናውን አንቀሳቀሳት። ባልና ሚስቶቹ በደስታ ሰክረው እሱን ከቁብ ሳይቆጥሩት እርስ በርስ በፈንጠዚያ ሲጎሻሸሙና ሲተቃቀፉ እሱ ምን ማድረግ እንዳለበትና ይህንን ያለ ጊዜ ያጋጠመውን ነገር እንዴት እንደሚፈታ እያሰላሰለ ነበር የሚነዳው። አቃቂ አቶ ለሚቻ ቤት ለመድረስ 500 ሜትር ያህል ሲቀራቸው የመኪናውን መሪ ወደ ግራ ጠመዘዘና ፊት ለፊት ከሚታየው ሆቴል ይዟቸው ገባ። ባልና ሚስቶቹ በድንጋጤ እርስ በርስ ተያዩ። ሰለሞን ምን እያደረግኩ ነው? አቶ ኃይለ መለኮት ጠየቁ። መነጋገር አለብን። ስለምን? አሁን ልጃችሁ ጋር ከመሄዳችሁ በፊት አረፍ ብለን መነጋገር አለብን። ምን መነጋገር ያስፈልጋል? በቃ እኔና እናቷ ሄደን ልጃችንን ወደ ቤት ይዘን እንሄዳለን። እንደምታየው አሁን ሁሉም ነገር ውብና የተስተካከለ ነው። አይዞህ፣ አታስብ። ከአንተ ጋር ያለንን ነገር እንቀጥላለን። ከ3 ቀን በኋላም ወዳልከው ቦታ ተወስደናለህ። መኪናውን አቆምና ሞተሩን አጥፍቶ ወደ ኋላ ዞሮ ፊት ለፊት እያያቸው ይሄ ነገር እንደምታስቡት ቀላል ይመስላችኋል? ማለት አሁን ያለችበት ቤት ሄዳችሁ በማንኳኳት ነይ ልጄ በቃ አግኝተንሻል፣ አሁን ወደ ቤትሽ ተመለሺ ብትሏት እሺ ብላ በደስታ ዘላ የምትጠመጠምባችሁ ይመስላችኋል? እምቢ መሄድ አልፈልግም ብትል ምን ታደርጋላችሁ? በግድ በጎረምሳ አሳዝላችሁ መኪና ውስጥ በመክተት ወደ ቤት ትወስዷታላችሁ። ከዛስ አንድ ክፍል ውስጥ ቆልፋችሁባት በራፍ ላይ 2 ጠብደል ጠባቂ ታቆማላችሁ። እስኪ ንገሩ፣ ምንድን ነው የምታደርጉት? በድንጋጤ እርስ በርስ ተያዩ። በእውነት እምቢ ብትለን ምንድን ነው የምናደርገው? ወይዘሮ ስንዱ በተሰበረ ድምፅ፣ አቶ ኃይለ መለኮት እጅ በሰጠ ድምፅ አንተ ምን ብናደርግ ትመክረናለህ? ሲሉ እሱኑ መልሰው ጠየቁት። ይሄውላችሁ እንደኔ በጸሎት ወደ ቤት መመለስ ያለባት በእናንተ ላይ የነበራት ቅሬታ ሙሉ በሙሉ ተቀርፎ ሁሉን ነገር በራሷ መንገድ አረጋግጣና ፈቅዳ ደስ ብሏት ነው። ይሄውላችሁ አሁን አብዛኛውን አስቸጋሪ የነበረው መንገድ ተጉዛችኋል። እስኪ አስቡት፣ ከ15 ቀን በፊት ወደ ቢሾፍቱ ስንሄድ
አንድ መኪና ውስጥ መቀመጥ ራሱ የሚቀፋችሁ ሰዎች ነበራችሁ። ትዝ ይላችኋል ጋሼ? ገቢና ነበር የተቀመጥከው። አሁንስ ይሄው በደስታ ጎን ለጎን በራሳችሁ ፈቃድ ተቀምጣችሁ እርስ በርስ ተጣብቃችሁ የደስታ ወሬ እያወራችሁ ትሳሳቃላችሁ። ከባዱ ነገር እናንተ እዚህ ስሜት ላይ ማድረስ ነበር። ከአሁን ወዲያ ያለው ይህንን ግንኙነት መስመር እንዲይዝና ስር እንዲሰድ ማድረግ ብቻ ነው። ያ ደግሞ ቀላል ነው። ቢያንስ 15 ቀን መታገስ ያቅታችኋል እና ባለችበት ትቀመጥ እያልክ ነው። ያለችበት ሁኔታ የቤቱ ሰዎች ኑሯቸው ምንም አይመቻትም እኮ። ከቀናት በፊት ስላለችበት ቤት ሲጠይቃት ያለችው ነገር ትዝ አለውና ፈገግ አለ። እውነቴን ነው። እርግጥ ሽማግሌው በጣም ጥሩና ደግ ሰው ናቸው። ቢሆንም ኑሯቸው ከእጅ ወዳፍ ነው። ልጄ ከቤት ስትወጣም ደህና ብር እንኳ ይዛ አልወጣችም። አይዟችሁ፣ እስከ ዛሬ ድምጿን አጥፍታ ኖረች ማለት በጣም ቢመቻት ነው። ደግሞ እንዳላችሁት ባይመቻትም ለ15 ቀን ምንም አትሆንም። አለመመቸትን ማጣጣም በቀጣይ ለሚመጣ መመቸት መደላደል መፍጠር ነው። እሺ ቢያንስ እንሄድና ከሩቅም ቢሆን እንያት፣ እንደሱ ይቻላል አለና ያጠፋውን የመኪና ሞተር አስነሳው። ሰለሞን መኪናውን እየነዳ መኪናው ፊት ለፊት አቆመ። ተካ መኪናውን ከፍቶ ወጣ። ወደ እነሱ መጣ። ሰለሞን የገቢናውን በር ከፈተለት። ገባና ቁጭ አለ። ወደ ኋላ ዞርና አሁንም ውስጥ ነች። እንዴት ነው የምናደርገው? ቆይ እስኪ ተረጋጋ፣ ስትወጣ እንያት። ሁሉም አይናቸውን የግቢው መውጫ በር ላይ ተከሉ። በርከት ያሉ ሴቶች ሲወጡ ሲገቡ ይታያል። ምንድን ነው? ብዙ ሰዎች ይታያሉ። ችግር አለ እንዴ? አቶ ኃይለ መለኮት ጠየቁ። አይ ጌታዬ፣ ችግር የለም። እኔም በመጀመሪያ ግራ ገብቶኝ ነበር። ስጠይቅ ግን ሰዎቹ ነገ የማርያም ጽዋ ማህበር አለባቸው። የድግሱ ለማገዝ የመጡ ጎረቤቶች ናቸው። እንደዛ ነው። በጸሎት ወጣ። ከሩቅ ለማየት ከ1 ሰዓት በላይ በትዕግስት መጠበቅ ነበረባቸው። ግቢ ውስጥ ካለ የማንጎ ዛፍ ስር ቆማ ከአቶ ለሜቻ ጋር እየተሳሳቀች ስታወራ ተመለከቷት። ሁለቱም ወላጆቿ ሄደው ልጃቸው ላይ ለመጠምጠም የሚተናነቃቸውን ስሜት በመከራ ነበር የተቆጣጠሩት። ሁለቱም ስሜታዊ ሆነው እንባ አውጥተው እስከ ማልቀስ ደርሰው ነበር። አሁን በቃ ይበቃል፣ ከዚህ በላይ እዚህ ከቆየን ራሳችንን ማጋለጥ ይሆናል። ድንገት እዚህ እንዳለች እንደደረስንባት ካወቀች ቦታ ለመቀየር ታስብና ዳግመኛ አድራሻዋን ትሰውርብን ይሆናል። ሰለሞን ነው የተናገረው። አዎ ትክክል ነህ። እንዴት ነው የምናደርገው ታዲያ? እሱ እዚሁ ይጠብቃት አይደል? አይ ምንም ጠባቂ አያስፈልግም። ባይሆን በየቀኑ እየመጣ ለተወሰነ ደቂቃ ሰላም መሆኗን ብቻ ካረጋገጠ ይበቃል። አሁን ሁላችንም ነን አካባቢውን መልቀቅ ያለብን። ሰለሞን ቁርጥ ያለ ውሳኔውን አስተላለፈ። የተቃወመው ወይም የተከራከረው አልነበረም። እሺ ይሁን በቃ ተካ፣ አንተም ወደ ቤት ሄደህ እረፍ፣ ነገ ደውልልሃለሁ ብለው አሰናበቱት። እሺ ጌታዬ እንዳሉት ብሎ ጋቢናውን ለቆ ወረደና ወደ አቆማት መኪና ተንቀሳቀሰ። ሰለሞንም ባልና ሚስቱን ይዞ ወደ መኖሪያ ቤታቸው ተፈተለከ። ባልና ሚስቶቹን ቤታቸው ወስዶ እንደጣላቸው ቀጥታ የመኪናውን መሪ ወደ አስቴር ቢሮ ነው የጠመዘዘው። ገብቶ ምሳ እንዲበላ ቢለምኑት እሺ አላላቸውም። እንደሚመጣ አልነገራትም። ቀጥታ ከቢሮዋ ፊት ለፊት አቆመና ደወለ። ሄሎ ወንድሜ፣ እንዴት ነው? ቢሾፍቱ በጣም ተመችታለች መሰለኝ። መጥቻለሁ። ምሳ አትጋብዥኝም? የእውነት? አዎ መጥቻለሁ። ምሳ አትጋብዥኝም? ቢሮሽ ፊት ለፊት መኪናዬን አቆሚያለሁ። በቃ መጣሁ ብላ ስልኩን ዘጋች። 5 ደቂቃን ያስጠበቀችው ገና የቢሮዋን የህንፃ ደረጃ ስትወርድ ጀምሮ ነው አይን ውስጥ የገባችው። ሙሉ ሮዝ ቀለም ያለው ጉርድ ቀሚስና ኮት ለብሳለች። ጸጉሯ ወደ ኋላዋ ትከሻዋ ላይ እንዲተኛ ተደርጓል። ውብ ሆናለች። መኪናውን ስለምታውቃት ብዙ ሳትደነጋገር ቀጥታ ወደ እሱ ነው ያመራችው። ይህች ሴት እህቱ እንድትሆን አይደለም የሚፈልገው፣
ጓደኛውም እንድትሆኑ አይደለም። የፍቅር አጋሩ ሚስቱ ሊያደርጋት ነው ምኞቱ። ይሄ ምኞቱ ደግሞ አሁን በቅርብ በውስጡ የበቀለ ስላልሆነ ህመሙ ቀላል አይደለም። ገና አፈቶ በኮልታፋ አንደበት መንተባተብ በጀመረበት በጮርቃነት ዕድሜው ጀምሮ እሷ ሚስቱ እንደሆነች ያስብ ነበር። እርግጥ በዛን ዕድሜ ሚስት ማለት ራሱ ትርጉሙ ምን ማለት እንደሆነ አያውቅም ነበር። ቢሆንም ጭላንጭል የሆነ ግንዛቤ ነበረው። ሚስት ማለት አንድ ክፍል ውስጥ አንድ አልጋ ላይ ሁሌ አብራ የምትተኛ ሴት እንደሆነች ከአባትና ከእናቱ ግንኙነት መረዳት በቻለበት ጊዜ ነው።